የማቴዎስ ወንጌል ምዕራፍ 3 በዚያም ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ፣ እንዲህ ሲል መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚያስተምር የአዋጅ ነጋሪ ቃል ተብሎ በነቢዩ በኢሳይያስ የተነገረለት ይህ ነው። የዮሐንስም ልብሱ የግመል ጠጉር ነበር፣ በወገቡም የጠፍር መታጠቂያ ነበር። ምግቡም አንበጣና የጣዝማ ማዕር ነበር። ያን ጊዜ በይሁዳና በኢየሩሳሌም በዮርዳኖስም አውራጃዎች ያሉ ሰዎች ሁሉ ወደ እርሱ ይሄዱ ነበር። ኃጢአታቸውንም እየተናዘዙ ሁሉም በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ነገር ግን ከፈሪሳውያንና ከሰዱቃውያን ወገን ወደ ጥምቀቱ ሲመጡ ብዙ ሰዎችም ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ ትሸሹ ዘንድ ማን አመለከታችሁ? እንግዲህስ ለንስሐ የሚያበቃችሁን በጎ ሥራ ስሩ። አብርሃም አባት አለን በማለት የምታመልጡ አይምሰላችሁ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንዲቻለው እነግራችኋለሁ። እነሆ ምሳር በዛፎች ግንድ ላይ ሊወድቅ ተቃጥቷልና መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ለንስሐ በውሃ አጠምቃችኋለሁ። ጫማውን ለመሸከም የማይገባኝ ከኔ በኋላ የሚመጣው እርሱ ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። አውድማውን የሚያጠራበት መንሹ በእጁ ነው፣ ስንዴውንም በጎተራ ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። ያን ጊዜ ጌታችን ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ እሻለሁ፣ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አሁንስ ተው፣ እንዲህ ጽድቅን ሁሉ ልንፈጽም ይገባናልና አለው። ከዚህም በኋላ ተወው። ጌታችን ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማይ ተከፈተለት፣ የእግዚአብሔር መንፈስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። እነሆም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ።